የዛሬ የፊት ማስክ በጣም የሚለይ በነገራችን ላይ ፊታችሁን እንዴት ፏ እንደሚያደርግላችሁ ከዛም አልፎ ደግሞ በተለይ ማዳት ላስቸገራችሁና ብጉር ላስቸገራችሁ እንደዚህ እያደረጋችሁ ብትጠቀሙ በእርግጠኝነት ማዳታችሁ ይደበዝዛል። እና ማዳት ያው አንድ ጊዜ አይጠፋም። ነገር ግን ማዳት እንዲደበዝዝና እንዲጠፋ ማድረግ ይቻላል። እንደዚህ ፊታችሁን እየተንከባከባችሁ ፊታችሁን ውጥር የሚያደርግላችሁ ምርጥ የፊት ማስክ ነው። በቀላል መንገድ ቢያንስ በሳምንት 3 ጊዜ ብትጠቀሙት አሪፍ ነው። የምር በሳምንት 3 ጊዜ ከተመቻችሁ፣ ካልተመቻችሁ ደግሞ በሳምንት 2 የራሱ እንደዚህ እየሰራችሁ ብትጠቀሙ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ሰብስክራይብ አድርጉ ስለማልልኝ ለምንድን ነው ሰብስክራይብ ማታረጉኝ? እኔ ሰብስክራይብ አድርጉ አልልም መግቢያ ቪዲዮ ላይ በቃ ማለት አልወድም። በቃ ደስ ያለው ያድርግ ስለምል ግን ቪዲዮን ታያላችሁ። ቢያንስ ሰብስክራይብ ብታደርጉ ምን ችግር አለ? ከተመቻችሁ ሰብስክራይብ አድርጉ። ለማንኛውም እና ነባሮች ሁሌም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም ነው የማመሰግነው የምር። እንዲሁም ደግሞ ብዙዎቻችሁ ቤት ደግሞ ኮመንት መጻፍ አልቻልኩም። እንግዲህ ታውቃላችሁ አራስ ነኝና አይመቸኝም እግዚአብሔርን። ግን በተቻለኝ አቅም ቪዲዮችን ለማየት እሞክራለሁኝ። እና ዛሬ ይዤ የመጣሁት በጣም ምርጥ ማስክ ነው የሰራሁት። በተለይ ስክራብም ሰርቻለሁ። በአንድ ድንጋይ ሁለት ወፍ በአንድ ጊዜ ነው የሰራሁት። የምር እኔ ራሱ ተጠቅሜው እንዴት ቀለል እንዳለኝ አትጠይቁኝ። ለመጀመሪያ ጊዜ አራስ ከሆንኩኝ በኋላ ለመጀመሪያ ጊዜ ራሱ ዛሬ ጎንበስ ብዬ እግሬን ሰውነቴን ሙሉ ስታጠብ ማለት ነው። ምክንያቱም ያው በእርግዝና ጊዜ ራሱ በተለይ በጣም ከባድ ነው። ሰውነታችሁን እንደልባችሁ መታጠብ አትችሉም። እና ዛሬ ግን ስክራፕ ሰርቼ እንደዚህ በጣም ነው የወደድኩት፣ በጣም ነው የተመቸኝ። እና በመጀመሪያ የተጠቀምኩት እንዳያችሁት ኮኮምበር ተጠቅሜያለሁ። ትንሽዬ ኮኮምበር ያን ያክል ብዙ አያስፈልጋችሁም፣ ትንሽ ነው። ከዛ ይሄኛው ነው። በዚህኛው ደግሞ ስክራፕ ሰርቼበታለሁ። ይሄኛው ቡናው በጣም ነው የተመቸኝ። ቡና ጨምሬበት ስኳር ጨምሬ ሰውነቴን ፍትግ ነው ያደረኩበት። በተለይ እግሬ በተለይ በቃ የምር አንዳንዴ ያስፈልጋል። በቃ ያስፈልጋቸዋል። ቢያንስ በወር አንዴ፣ በ15 ቀን አንዴ ቢመች በሳምንት ቀን አንዴ ራሱ ያስፈልጋል። እንደዚህ እያደረጋችሁ እና የምር ሽታው ራሱ በጣም ነው ደስ የሚለው። እና ሎሚ ጨምሬበታለሁ። ሎሚ በጣም አሪፍ ነው። በተለይ ለተሰነጣጠቀ እግር፣ ለእግር ራሱ ሎሚ ምርጥ ነው። እና ሎሚ ጨመርኩበት። በተቻለኝ አቅም ለማውጣት ሞከርኩኝ። እና ከዛ በኋላ ከካሜራ ጀርባ ደግሞ በደንብ ሚክስ አድርጌው ሻወር ወሰድኩበት እና በጣም ነው የወደድኩት። እናንተም ትወዱታላችሁ ከምትጥሉት እንደዚህ ብታረጉበት። ከዛ በኋላ እዚህ ጋር ክሬማችንን እንሰራለን። ክሬም ለመስራት የሚያስፈልገን እዚህ ጋር ጄል አለኝ እኔ የተልባ ጄል ነው ያለኝ። እናንተ ደግሞ የእንትን ምንድነው የኦሊቬራ ጄል ካላችሁ እሱን መጠቀም ትችላላችሁ። እንዲሁም ደግሞ በቫዝሊን መስራትም ይቻላል። ቫዝሊን ያው ችግሩ ቫዝሊን በቫዝሊን ስንጠቀም ቫዝሊን ላይ የሆነ ውሃውን ወይ የመውጣት በኃይል ባህሪ ያለው እና እዚህ ጋር ግን ውሃ በቃ ከክሬሙ ጋር ይዋሃዳል። አይገርምም? እንዴት እኔ ራሱ ግርም ይለኛል እንዴት እንደሚዋሃድ። ከቫዝሊ ጋር ሳቀላቅለው ደግሞ በላይ ይሆንብኛል ማለት ነው። ከዛ በኋላ ክሬሙን ይህንን ከሰራው በኋላ በመጀመሪያ እንትን ምንድነው ወይኔ እናቴ ድረሽ። አሁንማ ሪከርዱን እንግዲህ አላጠፋውም። እዚህ ጋር ቱሜሪክ ተጠቅሜያለሁ ትንሽዬ። ቱሜሪክ በነገራችን ላይ ወይም ደግሞ እርድ ማዳት ላለባችሁ በተለይ ተጠቀሙት። ሁሌም ብትጠቀሙት በሳምንት 3 ጊዜ ብትጠቀሙት ማዳቱ እንዲደበዝዝ ያደርገዋል። እና እየደበዘዘ በዛው ይጠፋል። ሳይባባስባችሁ ብትጠቀሙት። እንዲሁም ደግሞ ብዙዎቻችሁ ደግሞ እኔ ተስፋ ቆርጫለሁ፣ እኔ በቃ የሆነ ነገር ነው የምትጽፉ ኮመንት እና እንደዛ ተስፋ መቁረጥ የለባቸውም። ምክንያቱም ማዳትም የሚወጣበት ምክንያት አለው። ማዳት ሲወጣ በነገራችን ላይ ማዳት ስለ ማዳት ሰርች አድርጋችሁ ብታዩ በተለይ ማዳት ያለባችሁ ሰዎች ማዳት ሲወጣ ፊታችሁ ላይ የሆነ ከከባድ አደጋ ነገር እንደጠበቃችሁ ነው። እና ምክንያቱም የሚያመነጨው ከፊታችን የሚያመነጨውን የሆነ የሚያመነጨው ነገር አለ እና በጣም ከባድ ነገር ነው። ያንን ነገር ለመከላከል ማዳት ይወጣባችኋል ማለት ነው። ፊታችሁ ፊታችንን ስለሚጠብቅልን እና ሰርች አድርጋችሁ ሰርች አድርጋችሁ
አዳምጡት። የምር ነው እንዴ እንደዚህ ነው እንዲህ ብላችሁ መለስ ብላችሁ ራሳችሁንም እንድትጠበቁ ማዳቱንም እንዲጠፋ ታደርጋላችሁ ማለት ነው። እንደዛ ካልሆነ ግን በጣም ከባድ ነው። እኔ ተስፋ ቆርጫለሁ እንደዚህ ብላችሁ እንትን የምትሉ ከሆነ ማዳቱ እየሰፋ ነው የሚመጣው። በተለይ ደግሞ እንግዲህ አንዳንድ ነገሮችን በቃ ማስወገድ በተቻለ አቅም እና በተቻላችሁ አቅም ደግሞ ራሳችሁንም እንደዚህ ጠብቁ። ከዛ በኋላ ክሬሙ ይህንን ይመስላል። የሩዝ ዱቄት ጨምሬበታለሁ እንዳያችሁት እና አላያችሁትም እንጂ ኦሊቭ ኦይል ጨምሬበታለሁ ትንሽ ከካሜራ ጀርባ እና እናንተ ያላችሁን ዘይት መጠቀም ትችላላችሁ። ከዛ በኋላ ይሄንን ክሬም እኔ ሰውነቴ በሙሉ ነው እየተጠቀምኩት። እንደገና ሁዲ በተለይ ኦፕራሲ ነበር የሆንኩት። አሁንም ጥቁር ነው በጣም እና እሱም በጣም በደንብ ተቀብቼው እንደዚህ የሆነ በቃ ቀለል ነው ያለኝ። እግዚአብሔርን በጣም ቀለለኝ። ዛሬ እንደ ዛሬ እንደውም ቀሎኝ አያውቅምና በቃ ለምን ይህንን ማስክ እንደውም በቀደም አልሰራሁትም። ቢያንስ ባለፈው ሳምንት እርግጥ አሁን ነው ራሴን በደንብ መንቀሳቀስ የቻልኩት እና ራሴን የሆነ በቃ ሰውነቴን በጣም ቁስል ነው እና ያንን ቁስል ለማዳን ግዴታ እንደዚህ መስራት አለብኝ። የሆነ በቃ እና በጣም ነው ግን ቀለል ያለኝ በጣም ቀሎኛል። እናንተም ደግሞ እንደዚህ የሆነ ዲፕሬሽን ውስጥ ካላችሁ አንዳንድ ነገር ውስጥ ካላችሁ እንደዚህ እያደረጋችሁ ቢያንስ 5 ደቂቃ ወይም ደግሞ 10 ደቂቃ ቢፈጅባችሁ ነው ማለት ነው እና ሰርታችሁ ተጠቀሙ። ራሳችሁን ጠብቁ። የምር በጣም ነው የጠቀመኝ። ከዛ በኋላ ፊቴን በዚህ መንገድ ፊቴን ታጠብኩኝ። በሳሙና ታጥቤዋለሁኝ። አስገባላችኋለሁኝ እና ኤዲት ሳረግ እንግዲህ መታጠቢያ የሆነ ብረሽ አለ። እሱን ብትገዙ እሱን ቢኖራችሁ በጣም አሪፍ ነው። እርግጥ እኔ ሁሌም አልጠቀመውም አንዳንዴ ነው እና በሳሙና ትጥብ ካልኩት በኋላ ነው ይሄኛው እንትን ያልኩት ማለት ነው። እና ይኸው አስገብቼላችኋለሁ። ይሄኛው ራሱ እንትን ብትሉት ይሄ ሳሙና ራሱ እየሰራሁት ነው። የእርድ ሳሙና ሰርቻለሁ። ከታች ታገኙታላችሁ። በጣም አሪፍ ነው። በጣም ምርጥ። እንደውም ደረቅ ብሎ ነበር የጠበቀኝ። ሌላ ጊዜ በደንብ ሳይደርቅ ነበር እኔ መጨረሰው ግን ሆስፒታል ሆኜ ከዛ በፊት ስለሰራሁት እንደሰራሁት ነበር ሆስፒታል የገባሁት እና ድርቅ ብሎ በጣም ነው የወደድኩት። እና ከታች አለላችሁ። ከዛ በኋላ እንግዲህ ፊቴን እንዳያችሁ ታጥቤ ነበር። ከታጠብኩ በኋላ ደግሞ እንደዚህ ተቀባውኝ በደንብ መሳጅ አደረኩኝ እና እንዳልኳችሁ ያኛው ግን ማሻውን በጣም አሪፍ ነው። ይሄ እንደዚህ ፊታችሁ የምታሹበት የሆነ በቃ ጽድት ነው የሚያደርግላችሁ እና ካላችሁ ደግሞ ቀላል ነው። ይሄን ያክል ብዙ ብር ራሱ አይደለም። የሆነ ምንድነው በጣም የሆነ የፊት ምናምን የምትገዙበት ቦታ ታገኙታላችሁ። ይሄንን ማለት ነው። እንዲሁም ደግሞ ወይም ደግሞ በቦክስ ውስጥ ነው የሚሸጠው እና በትናንሽ ቦክስ ልክ ለህፃናት የሚጫወቱበት ቦታ በዛ ላይ ራሱ ታገኙታላችሁ እና በጣም አሪፍ ነው። በጣም ወድጄዋለሁኝ እና በመጨረሻ እንግዲህ ከተቀባው በኋላ እንደዚህ ይመስላል። ፊቴ ራሱ ዋጠው በቃ የፊታችሁ ቆዳ ክፍት ስለሚል ወደ ውስጥ ይገባል እና እንግዲህ ይህንን ይመስላል። በሌላ ቪዲዮ እንገናኛለን። ባይ። መልካም ቆይታ ይሁንላችሁ።